እኔ ጋር ነው የተጣላችሁ። ወደ ማህበረሰብ አትሂጂ። አንተ ነው ማህበረሰብ ውስጥ የከተተው ታውቂሽ። አንተ እኔን ልታጠፋ መጣህ። እኔ ሲር እናንተን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንዴ የሆነ ትልቅ ሰው ነው። ባስኩማት 15000 ሰው እኮ ነው ያለው። ማንኛው አማራ ነው ሲር ምንድን ነው ስድብ እየተሳደበች አይደለም። ሲር እኮ ማለት ነው። አንድ ጊዜ ለኔ ድስቅ አንድ ጊዜ ብልጽግና ተሰጥቷን ስራ ተሰጥቷን ያንን ይቅርታ ጠይቀኝ ማለት አልፈልግም። ትነጋገራላችሁ አንድ ጊዜ አንተ ሹመቴ ላይ ነበርክ። ስልጣን ወይ ሙኒት እነሱ እዛ ይገፉናል። እናንተ ከዚህ እንድትመጣልሻለሁ ባረጋ እንደዚህ ድርስ የምትመጣው ነገር የለም። የት አለህና ነው የምትመጣው? ቆይ እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ንገርኝ። የዛሬ ስንት ዓመት ሁላችን የምናሽቃብጥበት ጊዜ ማለት ነው። ኒው ይር ላይ ይሄንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳረኩት ራሱ አላስታውሰው። ያ ሁላችንም አብይ የሚባል ሰሞን ነበር አይደል? አዎ አድርጌውም ከሆነ በግል ላይፍ ማንም አይመለከተውም። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁ። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማቅሰው ነኝ። ሰጠኝ እኔም አንዴ ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ። በመጀመሪያ ለእኛ ሁለታቸው እህትና ወንድሞቻችን ናቸው። አንድ እዚህ ላይ እህቴ ሙኒት ላይ ያየሁት ስህተት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረቅጠሽን እኮ ተሻል ሙኒት፣ እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል? ሁሉም ነገራችሁ ማነው አንድ ሌሊት ቁጭ አድርጎ የለም። ለምን ታያለሽ? እኔን ወቀሳ የምትመጣው አንተ ሲጀምር ማለት እኔን ወቀሳ የምትመጣው the first night ማነው ቁጭ አድርጎ ያሳደረ? ኧረ ይናገር ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ አንድ ጊዜ ታወሪያለሽ በእንትኑ ማለት እውነቱን እውነት ብለን ስንሄድ ነው። አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱን ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን እህቴ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል። ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው። ጆከርም ሌሎችም አሉ የእሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽ እንወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የኛን መጣላት የኛን መባላት የሚፈልግ ብዙ ነገር አለ። እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባን ነው ብዬ ሀቢባ ቤት ገብታ አየናት። በጣም የምንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም የእህትና ወንድሞቻችን ችግር እንፈታለን ብለን ስለዚህ እሱ መልስ ከሰጠህ በኋላ እኮ
እኮ ማለት አሁን አንቺ እናንተ ገብተንባችኋል ለማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው እኮ ማለት እኔ እኛን መልክ የማሳጣት ነገር አንቺና ጆከር ጉዳይ አይደለም። አንቺና ጆከር ጉዳይ አይደለም እየገባሁ ያለሁት። አንድ ጊዜ ጆከር ቆይ፣ እኔ እየገባሁ ያለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባሁ ያለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብልሽኛል፣ አልገባሁም። ምናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን እኔ መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽን ረቅጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረቅጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒት እህቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ፣ እስካሁን ከማንም ጎን አልቆምኩም። ምናልባት በአዘማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞ ነበርና እንደ እህት ፊቴ የቆመችልኝ እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ እስከሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ተሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን ነው የተደዋወልነው ሳውዲ ያለው። ዱባይ መጥቼ ተደዋውለን አናቅም። እዛ ግንዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ አንዳንድ ጊዜ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። አዎ ሌላው የአንድ ነገር አሁንም ይችልናገርና እኔ ሚውትላል መናገርም የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ ማቀው በምንድነው በከቤራ በሀድያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛው ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ በቋንቋው ሲፋለጥ፣ ኢቭን ኤርትራውያኖች በቋንቋቸው ሲፋለጡ ነው የሚውሉት። ገብታችሁ ማየት ትችላላችሁ። ሀቃቅ ነው። ግን አማርኛ ጎረቤት ሀገሩን ላይ ኤርትራ ድረስ ይሰማል። ስለዚህ ስለሚሰማ የሚመስለን ለኛ የአማራ ልጆች ብቻ እንደሚረጋገጡ፣ የአማራ ልጆች ብቻ እንደሚሰዳደቡ፣ የአማራ ልጆች ብቻ ያልተግባቡትን ሶሻል ሚዲያ ላይ አውጥተው እንደሚያነጥፉ አይነት ነገር ተደርጎ ይታያል። ግን አብዛኛው ራሱ የምናስታርቀው ካያቸው አብዛኛው
የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁም ይታያል። እውነቱ ይሄ። ስለዚህ ምንድን ነው አይ ቲንክ ሙኒት ሚስ አንደርስታንድ ዳይሬክሽን ምንድን ነው አመጣልሻለሁ እያንዳንዱ በራሳቸው ቋንቋ ሲረጋገጡ የሚውሉ ለመታየት ቢገናኙ ሊጋደሉ የሚፈላለጉ በሌላ ቋንቋ የሚናገሩ ብዙ ብሔሮች እንዳሉ ለማሳወቅ ነው እንጂ አማራው ብቻ እርስ በራስ የሚጣላበት ብዙ ነገር የለም። እንዲያውም አማራው ብዙ የሚስማማ ነው። ካየሹ ከሶሻል ሚዲያው ኮምፔር ሲደረግ ከሌላው ለመነጋገር የማይፈላለጉ ለመገዳደል የሚፈልጉ ብዙ ሌሎች እንዳሉ ነው። እና በዛ ላይ ነው ሞር ጆከር በደንብ አጠንክሮ ሊናገር የፈለገው አማራ የሚጣላ የሚጋጭ እያለች ነው ያለችው ያለውና ሞር እሱን እንዲታወቅ የፈለገበት ምክንያት ሌላውም ይጋደላል። ሌላው ከፍ ማለት የለበትም። ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ትክክል። ይሄንን አንድ ጊዜ አንድ ደቂቃ ስጠኝና አንድ ነገር አብራርቼ እኔ እሷን ለማስጠላት እሷን ለማስኮነን እሷን ለመወጋት ለማስወጋት ፈልጌ አይደለም። እኔና እሷ እንደ ግለሰብ ነው የተጣላ ነው። አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን እመለስበታለሁ፣ እሷም ራሷ መልስ ትሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅክ እያተጣሉ ምድር ላይ ወርደው እኮ አርሲና ወለጋ ተብለው ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው ጻ አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉኝ። ወላሂ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት ባሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። ባሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኘናል። እቺን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሳያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ ሀቢባ ቤት ናት። እኔ ግን ለእናንተ ስላልናገራት ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳ ስሟን አንስቼ እንኳ አልተናገርኩም። እኔ አንድ ጊዜ ከዘጋው ነው። በምን ጉዳይ እንደሆነ አላቅም። ወጣች። አሁንም የተውኩ እንዳይመስልህ ገና አንገትን አስይዤ አወርድሃለሁ አልለቅህም ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ደወል ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ ይሄን አደረግኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የእሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናቅም እንደ ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣ ሌላው ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ። እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ ይኸውልሽ፣ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ ስራሽ ስለሆነ። ግን
ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞዎቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳን ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደሌላው ጨካይ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፊኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው ያንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይሄንንም ጉዳይ ያመጣው የሱና የሱ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሄዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይሄንን ጉዳይ ያመጣው አንዱን መብቴ ካመጣን ሌላው ቀላል። አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘርዓ ያዕቆብ ወንድማችን ወንድምና እህት ናቸው። ሁለቱም አማራዎች ናቸው። ስለዚህ በመሃል ልታረግ የፈለግከው ፖለቲካ ይደብራል አባቴ። ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው። አንድ ጊዜ ይሁን በዚህ መካከል እኔ አሁን ዘርዓ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል ሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትነት። እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛ ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ነገር። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራስ ነው እኮ እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። ይህንን አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለም። እንደ ቀላል ነገር የኔን ተራ ሰው አስቀድሞ የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም ነው እኮ አይደለም። ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሔር ነካው? ጆካ አዳምጠኝ። እኔ እሷን ብሔር ነካው? የእሷ ብሔር አማራ ነው። ምን አውቃለሁ? እኔ ብሔሯንም አላውቅም።
ጆካ አንዴ ቆይ ሙኒት እንዳገኝ ማለት ጆካ ፕሊዝ ሽማግሌ ነው ወይስ ለሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ እዛ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ፣ አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረከው? እሷ ከአማራ ህዝብ ጋር እንደተጣላች አደረከው። እሱ ለብቻ ነው አልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም ማፍሮጅ ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠፍ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወጣችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለታችን እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ መሀልም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሐሳብ ግን ታስረዳ። አማራ ነው እሱም አማራ ሁላችን ጥሩ ኦኬ እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬ ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በልጉት ብዬ የገዛ ጓደኞች ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይሄንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነው እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያደረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ።
የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ አገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም፣ አንቺ እንደዚህ፣ አንቺ እንደዚህ፣ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቷል ለካ። እኔ ስድብ ያመኛል። ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላቴ ይነቀላል። አንድም ቀን ሰው ንቄ አላቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሽው እንዲህ ለተናገርሽው ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያው ሀሳብ ሰጪ እኔ ነኝ። የመጀመሪያው ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋር የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋር እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድል ስጠኝ። ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰም። ስለዚህ አንድ ነገር ልላይ የፈለግኩን ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን ውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ እኔ በደንብ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። ተው እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች እኔ ሐሳቤን የላቸውም አሏሽም። ሐሳቤን ልጨርስ ሲሆን በቃ እሷ ተናግራለች አይደል? ሐሳቤን ልጨርስ። እሺ አንዲት ተራ ባለሱቅ ትላንት ማዳም ቤት የነበረች ሚዩት አርጊ ተናግረቻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብዬ ቆይ ተረጋጋ። ቆይ እኔን መጠየቅ ፈልጋለች ልጠይቅ ነው ያለች። እኔን ትጠይቅ በቃ እኔ ሐሳቧን ተናግራለች። 20 ሺህ ሰው አለ ሐሳብ ይሄን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ። እኔ ዛሬ ጠላቴ መጥቶ እዚህ ትክክላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብ እሺ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገሩ ለምን የተለየ ሐሳቤን ልጨርስ። አንድ
በመጀመሪያ ደረጃ ምንም አይነት ነገር ቢሆን የመጣሁበትን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምኑን ነው የዋሸችው የምትለው? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድን ነው? ንገረን። ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ እኮ አላለችም እኮ። ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ፣ ታስተካክለው። ቆይ አስተካኪ። አሁን ለምታስተካክለው 14000 ነው። ኔቨር ማይንድ ዛሬ መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ያውቃሉ። አዋፍሽ እንደግበሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ማንም አይተፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያያት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ፣ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንዴ ጸቡ ያለው መሬት ለመች ላለ ሰው እኮ አይደለም። እኛ የምንናገር ማኛው እሺ ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ። ዝም ስላልን እኮ አናቅም አይደለም። ብዙ ማነው ተውን ያለው? ያለውን ታውቃለህ ከኔ በላይ ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውን ያለው? ማነው ተውን? ቆይ ዮኒ አንድ ጊዜ ነው እሷን ነምጠ ማነው ተውን ያለው? አትታገሉልን ያለ ታዲያ መኩሻ ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማን ያለው ተናገር ብለው ይሄዱ ሲባል እድል መነጋገሩ አስፈላጊ እንደሆነ ስለገባኝ ነው። መኩ ዮኒ እድል እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቡ ተናግራለሁ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም? እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል? በሙሉ ሆብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት ነው። አማራ ስትል
እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ ይቅርታ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ መኩም ይሆንም ሁለታችሁም አማራ ናችሁ። ከኔ በላይ እኮ ከእናንተ በላይ እኔ ሁኝ አይደለም። ደጋግሜ የተናገርኩት እናንተ ካመናችሁበት እናንተ አምናችሁ የእናንተ ፖለቲካ ሊሰሩበት ቆይ አንዴ መኩየ ይቀር ቀጥሉ፣ ችግር የለውም። የእናንተ ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር። የእናንተ አማራ ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድነው? ብዙ መንገድ ይከፍታል። አማራዎችን በመሃል ይመጡና ኳኳ ያረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህት ናት፣ ታላቅህም ናት። በመሃል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየም? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ? ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ ይኸውልህ ማኛው አሁን እቺ ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እኔ እንደ ጥፋተኛ እያደረክ ነው እንደ መኩ አይደለም፣ አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ ኧረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ እንደተናገረችውን አንተ አልገባህምና ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔ እና እሷ የተናገረችው ጆከር አንተ አልገባህም። የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። አሁን ምድር ላይ ካለው ጋር አንተም እሱም ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እኮ አልፈልግም። እሱን ነው አሁን ያልነው። ምንድነው ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ እኔ ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ
አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሐቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለች። ስሜታዊም ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደል? በቃ በዛ እንዴ ለምሳሌ እኔ እሱን እኮ አርማለሁ አለች። መኩ ምን ነው ይሄን ስትል አልሰማትም? እሱን አርማለሁ እኔ ማለት የፈለኩት ብላ ቃል እዚህ ጋር ስትናገር አልሰማትም ማለት ይቻላል። እሷ መታችን ነው አሳልፈንማ ለጠላቶች አንሰጥም። እሷ መታችን ጆከር ሞንድማችን ተናገርኩ። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ ልነግርህ ነው። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ቆይ ለማሸማገል ነው የመጣው። ቆይ እድል ስጠኝ። እኛ ለማሸማገል እኮ ነው። ምን እንድትል ይጨርስ እንጂ ሐሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ፣ በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገርኩ። ይቅርታ ማለት የተናገርኩት ንግግር ወይም ያደረኩት ነገር ስህተት ነው ማለት ነው። እሺ አንድ ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14000 15000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና ትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም፣ ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወሰድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው? ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘብኛ አንፈልግም። ብሔርተኛን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሱ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አለይኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ፣ እኔ አሁን ያስፈራኝ ነገር ምኑ መሰለህ?
እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ላይቭ ላይ ነበርኩ፣ እሷን እያየኋት ነው፣ እየሰማሁ ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ፣ እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሐሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷን ስለምን ጎዳታለን? ለአማራ ምን ታገል እኔ ብቻዬን የማንቀሳቀሰው ነገር እኮ አይደለም መኩ። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸውን ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገን ይሄን አለባብሼ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅህ ራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። ባልሰድበው እኔ መግባት አለብኝ። ምንድነው ከአማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ ኖ አንተ እያልክ አይደለም። ቃል በቃል አማራ ነኝ እርማት አድርጌያለሁ። ይሄን ነገር ያልኩት ጠቡ እኮ ሶሻል ሚዲያ ላይ ነው አይደል እንዴ? ያወራችሁ ስለሱ እኛ ገብቶናል። አውጥቼ ባሳይህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተ ነህ ያስደፈርከኝ ነው የሚጽፍልኝ። ብሔርተኛ የታባቱ ታግሎ ነው ዝምባም ብለው አምጣ ውስጥ ጌታው እንጂ ምንድን ነው የምታወራው? እዚህ ላይ አለ አይደል እንዴ? ሰው እህታችን አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውላል እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማዋለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። በቃ መኩ አሁንም በጆከር ጉዳይ ከሆነ ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት ቃል በቃል በጆከር ጉዳይ ከሆነ ይቅርታ ጠያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልከሽ ምንም ማረጋችሁ አንተ ጉዳይ ነው። ታው የተጀመረው ታው ካንተ ጋር ነው የነበረው። ኖ ታው ከጆከር ጋር ከህዝብ ጋር ተጣላችሁ። አራት ነው ይኸውልህ እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላሽ። እኔን የፈለግሽውን ነገር አድርጊ። በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራን ይቅርታ የምትጠይቅ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ በቃ። እርማት አድርጋለች። ከዛ ውጪ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብላ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መደረግ ባለበት ነገር ተገኝቶ ነው። ይሁን አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው። ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለ አማራ ይኸውልህ አረመችልህ እኮ በቃ አረመች ካላችሁ አረመች ቃል በቃል አለች። እኔ ይታረም ጻቡ ከሶሻል ሚዲያ ላይ አይደል እንዴ? አቡ ጻቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ ነው ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ይሄ ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈልገው? ምን አውቄ አልገባኝ። ይሄ እኮ ነው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወራው። ኤቭሪዴይ ሁሉም አይደል እንደሚለው አማራ የተባለው ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃ ሻውን መኩ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እሺ ቀጥሉ። ወደ ሌላ ጉዳይ እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ ካስ እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ ያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሉ አልኩ እኮ ነው።
ደጋግሜ ነግራቸዋለሁ። እሷን ምንድነው አሁን የፈለጉት እስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት፣ አሳልፈን አንሰጥም። ባናት ተተከል እስር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ቆይ አንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ ለማን ነው የምትሰጠው? እህታችን ናት። አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቀ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደል። አንድ ነገር እዚህ ላይ አንድ ጊዜ አቦ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባን። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን እኛ ያልን እኔ ያልኩት የኔ ራሴ ሐሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለኩት ብላ ማለፍ ምን ችግር አለ? ይቅርታ ብዙ ተባብለናል እኮ የተመሰለ ይቅርታ የተባባልን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሷን ከህዝብ ለማጋጨት ነገር ደግሞ እናደርገው ምኛም እንዴ ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላቅም። ዛሬ ግን ልንገራችሁ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ይሁን በቃ ይቅርታው የሚለፍ ይሄን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ የአማራን ህዝብ ወደ ግል ሌላ ምንድን ነው ለሳጥረቆም አስመሰለው። አንተም እኮ አማራ እኮ ነው። የሌላ ወደ ግሉ እንሂድና ለእናንተ ክብር ስለሆነ እዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ ሌላም ማልፋ ተርፋ አሁንም እንድትናገራል በጣም ያመኛል። ኦኬ አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ነው መጀመሪያ የተናገረው። ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሪ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት። በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። የጸቡን ኦኬ፣ እዚህ ጋር አይደለም። የጸቡን አንቺ ነሽ ማን እንደሆነ ታውቃለህ ብለሽ እስካቦኛ ያልሽው ወይስ እሱ ነው? ኧረ እሱ ነው። እሱ ነው የደበሽ። እባክሽ ራስሽ ነሽ። በኋላ ትልቅ ሰው ነሽ። የሳራ ለሀበሻ ቤት እዚህ ጋር ትንሽ ይጨቃጨቁ ደስ ይለኛል። የግላቸው ችግር የለብኝም የሚባሉልኝ የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ እኔ አውሪው ሌላ ችግር የዛ ሄደሽ ስትፈታፈችና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ለሴት ራሳችን የምትደራረጉት ነው። ታወራለች ምን እኔ ችግር የለብኝ። አውሪው ሌላ ስም ጠርተሽ አንደኛ ሰማይ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ከመጡ ልትታረቁ ልትጣሉ አይደለም። እችን ነገር ጠይቅልኝ። ጆሮ አላት እዚሁ ዳኔ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው እና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ
አውቃለሁ ማን እንደሆን ከየት እንደምትኖር አንገትህን ይዤ ወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ታራ ለበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባ ይችን ቃል አምጣት አንተ። እኔ ልቀጥ ወላሂ አምጣት ይችን ቃል ያውም ላይፍ ላይ እኔ ለምታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። ማር አራት ወር ከሆንሻል ኤምባሲ ሄደሽ ምን እኔ እኮ እንደው ይሄ ለማን ነው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚኝ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። አዎ ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ነው ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይቀው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። እንደዛ በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ነው ተነጋግረናል። አሁን መኳይ አረበናት ካለው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ። ስለዚህ ፕሊዝ እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ ይገባናል። አደኝ ደደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ዋነ ታናሽ ነ የመኩም ታናሽ ነ የአቡን አላቀለም እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ ጠይቅ። እሺ ረግጠሽ ወጥተሻል፣ ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ አይደል በቃ የራስን አትራይድና አይ ትልልቅ ናቸው ማለት እኔ በቃ እቺን ብቻ ልናገር ብዬ ነው። እኔ ችግር የለብኝም እኮ ለስድብ ይሻላል እኮ በቃ ሁሉ ነገር ይዘርገፍ እንዴ ምን ያደርጋል? ኧረ መኩ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው የተቀመጥኩት። እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም፣ ሰልችቶናል። እዚሁ እንትንሽን አንቺ ሙኒ ጥሩ ነው። እከሌ ተደረሰ ተብሎ ስትመጣ ጥሩ ነው። ዶክተር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ነው። ኧረ እኔ አልወጣኝም። ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺ ነኝ መቼም አንቺ ነሽ ገደል ልትከቺኝ እንትን ያለች እኔ ገደል ልከች ስፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ካዘራዘርሽ ስም እየጠራሽ ዘርዝሪ። አንተ ብቻ ስማምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት። እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኛ ጥቼው አይደለም ጆከር። እኔ ለአንተ ጠላት አይደለም። ኧረ ተይ እባክሽ። ታችን ናት። አንድ ጊዜ መኩ ዱባይ ነው ያለችው።
እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት፣ ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገውም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ ፓርላማ በዚህ ነው አይደለም። እሱን ሳይሆን ለአላህ ስል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩ ዝም በል መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ። ናት ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም እንድንሰማ ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቃል። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛውን በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባብሎ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙሩ ነው። ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ አለቀ። ተለያየ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር ስለ እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል። በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ ማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷ እንደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ በውስጥ ኮመንት የምታረጉ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት
በዛን ችግር ጊዜና ታውቃለህ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ይሄድ ነው እሷ ብዙ ሰዎችን ስለምታቅ ትኬት የሚቆርጥ ሰው እንድታገናኝ ወይም እንድታፈላልግልን ነበርና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል ሌላ ቦታ 5,000 አግኝተን እሷ ጋር ሄደን 10,000 ነውና ልቁረጠው ወይ ስትላት በቀጥታ ቁረጪው ነው ያለቻት። እኔ ያን ጊዜ ገና ያየኋን ነው እኔ ደነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛው ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግነው። ገብቶሃል? ብር ፈልገን ምናምን አይደለም፣ ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ አይቻልም አለው አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ የሷን እንትን ላከችው እኛ ጋር ሆቴል መጣ። አብረን ሆቴል እንትን መፈለግ ጀመር። ገብቷል? ታጣ፣ አልተገኘም። ከዛ በኋላ አንድ ወንድማችን ሆነን ሂደን ሌላ ቦታ ያንን ትኬት እኛው ቆረጥ እኛ ቆኔ ጆከር ሻምበል ሸሴድ ብለው ሆነን ሂደን ያንን ትኬት ቆረጥን እኛው። ከዛ በኋላ ደወለችልኝና እዚህ ቦታ እንዳገኝ ማግኘት ፈልጋለሁ አለችኝ። እሺ እሺ ትኬት ተቆረጠ በኋላ ነው ሀር እንዳጋጣሚ በጣም ስሜቴን የነካው ነገር ምንድን መሰለህ ዩኒ፣ እኔ በዛን ሰዓት ብዙ ሰው ስልክ ስለሚደውል በጣም ሰው ስለሚደውል ስልኬ ቻርጅ ዘግቷል። አሁን እሷን ልንጠብቅ ሆነ ሞል አካባቢ ሄደን ስንጠብቅ አትደውልም። ሙኒት ቀረችስ አልደወለችም አልኩና ስልኬን ሳይ ስልኬ ዝግ ሆኗል። ገባ? ያን ስልክ የኔን የሷን ሳውጥቼ በሌላ ስልክ ትደውል እሷ ልቧ ፍርስ ብሏል። ያን ጊዜ ነው እኔ በጣም አርጌ ስሜቴ የተነካው። ያን ስደውል ለቅሶ ጭምረ ወይት ነህ እሷ ስልኬ ዝግ ብሏል በቃ የሆነ እንትን አሉት ብላ የሆነ በቃ እንትን ብላለች። ስሜታዊ አፍነውታል ይዘውታል ብላ አው በቃ አፍነውት በቃ ስልኩ ዝግ ያለው አፍነውት ነው ብላ በቃ እንትን ብላለችና እዚህ ሳገኛት እውነት ሰውነቷ እንደዚህ ይንቀጠቀጣል። እንግዲህ ብዙ ጊዜ እህት ነው በዛ ልክ የሚሆነው። ገብቶሃል? እዛ ስታገኘኝ እንካ ይሄንን በእጅ 5,000 ድርሃም ብላ በእጅ ሰጠችኝ። አመሰግናለሁ ብዬ ብሩም አይደለም ሁሉም ሳይሆን የነበራት ስሜት ብዙዎችን እህቴ አለች እንዲላ የሆንኩበት ታይም ያልኩት። አሁን አንዳንድ ጊዜ ብዙ ሰዎች ይመጣሉ። ለምሳሌ ጆከር ጋራ ወደ 6 ወር አንድ ላይ ነበር። ጆከር ያደረገው መናገር አልፈልግም። አብሮ የነበረ እሷ ቢሮ ስንሄድ ኤርፖርት ሙሉ ዱባይ ባለን ሰዓት አብረን ነበር። ሌላው አንድ ስራ ልስጥ ያንቶ እሱ ገባኝ። አሁን ተረዳው። አሁን አንድ ስራ ልስጥ ለአንተ። አንተ ደግሞ ጆከርና ሳራን አስታርቅ። ጆከርና አይ ምንድን ነው ተነጋግረዋል? አዎ ይመስለኛል። ጆከርና ሳራ ተነጋግረዋል። ከሙኒት ጋር ነው የተነጋገሩት። ተነጋግረዋል። ተጣልተዋል። አዎ አሽሙር ምናምን ተከታተል ይደራረጋል። ሰፖርት የምታደርገኝ መስሎት ተናግሯታል። ስለዚህ ለምን አይመጣም? አይ ቆይ እኔ ጋር አይደለም። አንዷን ፈተን አንዷን መተው እኮ። አዎ ስለዚህ ኖ ወይ መኩ ቤት ወይ አቡ ፋኖ ቤት
ምንድን ነው የምታወራው? አንተ መታረቅ ትፈልጋለህ? ጉድ ፈላ። አንተ መታረቅ ትፈልጋለህ? ከእሷ ጋር ተጣልተሃል? ጉድ እኔ ዝም ብዬ ነው ሙድ የሚይዘው። ደንግጣለች። አንዴ መሴጅ አድርጊያት ደንግጣለች። እኔ ጋር አይ ችግር የለውም። እኔ ሙድ ነው የሚይዘው፣ ብዙ ነገር የለውም። ወዴት ሄደ? እነሱ ከእኔ ጋር ችግር የለም፣ ምንም የሚያገናኘን ነገር የለም። እነሱ ግን አንድ ሀገር ስለሚኖሩ ምናምን ነገር እንዳልኩ ቢታረቁ ጥሩ ነው። ከሳራና ምን አገናኘ ከሳራ ጋር? ቆይ አልገባኝ። እኔ ምን ሆነ መሰለ፣ ይሄንን ማለቱ አስፈላጊ አይደለም። እየተደረበች እኔ የምጠላው ምን መሰለ፣ የሚደረብ ሰው አለ። አሁን ለምሳሌ የፈለገ ቢሆን መኩ ከሰዎች ጋር ብጣላ አይደረም። እግዚአብሔር ምስክር ባይሆን ደውሎ ምንድን ነው የተፈጠረው ይላል። ይኸው ከዮዳብ ጋርም ጀለስ ናቸው ከመኩ ጋር ምንም ችግር የለብኝም። ለምን በመሃላችን ከኔም ጋር ያለው ነገር የተለየ ነው፣ ከሱ ጋር ያለው ነገር የተለየ ነው። በመሃል ገብቶ ጓጓጓ የሚለው ነገር የለም። በሴቶች አንዳንድ የተለየ ነገር አለ። የሆነ ሰው ሲጣላ የሚደረቡት ነገርን አልወድም። ግን ፊዚካል ስለማትሄዱ ነው ታውቃለህ አይደለም? ፊዚካል ከሄዳችሁ ወደ አንድ እንደረባለሁ። ግን ፊዚካል ስለማትሄዱ የአፍ ስለሆነ በአፍ መሀል መግባት አልፈልግም። ለማንኛውም ምን ይሁን መሰለ፣ እኔ አሁን ገባ። ለዛ ነው እኔ አየውና ነገርኳት። ሳትነካ ምንም ሳትባል በመሃል ላይ የሆነ ነገር ስታረግ ሳይ ታይ ይህን ነገር ተጠንቀቂ አለበለዛ ብዬ መሴጅ አረኩላት። እኔ ፊት ለፊት ነው የምናገር። በውስጥ መሴጅ ያረኩሽም በአደባባይ መናገር የምችል ሰው ነኝ። የምደብቅ ሰው ማንም ያውቃል። ግልጽ ነው የምናገር። ዩኒያ እንደዚህ ስላቋረጥከኝ ነው አስረገጥከኝ ስላለችው እህታችን ሙኒት መጀመሪያ ቅድም ተናግሬዋለሁ። ሰርጀሪ የእሷን ኢንተርቪው ምናምን አልሰማው። መኩም አለ ግጥሙ አዝማሪ እየመታን እያለ የተጫወትን እያለ ድንገት ጆከር ገባ። ጆከርም እየተናገረ እየሄደ እያለ በኋላ ላይ ጉዳዩ ወደ ሙኒት ማተኮር ነው ያየሁት። እንዳውም የሆነ ምን ዝሆን ማተኮር ነው ወይስ አልገባህም ነበር? መጀመሪያ ሰርጀሪ ስሩ ነው የውሸት አሏሽን ቤታዩ መስሎኝ ነበር። ለምን ዋሻለሁ? ሰርጀሪ ምናምን ሲሉ ሙኒትን አልሰማሁም። ለምን ዋሻለሁ? በቴክኒክ ብልሽት ነው ያሰብኩት። ቤታዩ ነው ላስታውስ። እኔ ነቅዬ ወጣሁ። ከዛ በኋላ እንዴ መኮንን ወዴት ነቅሎ ወጣ አለ። ለምን እኔ አንድ ግጥም ሰጠውና ሰርጀሪ በዛብን እኮ እኛ ችግር ውስጥ ገባ። አሁን የሙኒትን አልሰማሁም ወላሂ። አሁን እንዴ እንዳውም በግጥም ማንገ ያችም ጋር ተጣልተሃል እንዴ የሚል ጥያቄ ስጠይቅ ዝም በል አሉኝ። በኋላ ጉዳዩ መኩም እየመጣ በትክክል ሙኒት ላይ መሆኑን ሳቅ 2500 ሰው ነው ይሄው መኩ አለ ዘርግፍ የወጣው። ምክንያቱም ማንም አላስወጣም። እኔ ራሴ መውጣት ይሻለኛል ብዬ ወጣው። ከዛ ምን አረጉ አቀሳሳሪዎቹ ቆርጠው ያችን የወጣሁበትን ሳይያ ገለ ወለታ ቢስ እያሉ ምናምን ቪዲዮ ይሰራሉና ጭራሽ ሙኒት በዚህ ቅር ያለች ነገር አለ። ሙኒት ትናገር እስኪ፣ ቅሬታ ካላት ትንገር። በጣም ነው ቅር ያለኝ። በጣም ምን አረግ ሙኒቴ፣ ለዛ ነው ምስክር ሆናለሁ። እኔ ቅር ብሏት ተሆነ በጣም አንድ ግጥም አንድ ነገር ላስዳ አንድ ግጥም ላይገባ ይችላል። 2-3 ግጥም ግን የማይገባ ያው ማንታ አማራ ሆነ ሊሆን አይችልም። ሰርጀሪ ያለው ከኔ ጋር በኋላ እኮ ሲገጥም ነበር እሱ ታረቁ የሚል ነገር ሙሉን ከሰማሹ ማለት ነው። ከዛ አልሰማሽም ያመጡላት ቆርጠው ያው ምን አልኩኝ፣ በሁለት እህትና ወንድም መሃል ማጣላት ምንድነው? ዋሽቶ ማስታረቅ አባቶቻችን ነው ብዬ ሁሉ ገጠምኩኝ። በግጥም እኮ ልናስቆም ሞክረናል ሁለታችንም ማለት ነው። ከዛ አልሆን ሲል ተዘረገፈ እና ሙኒትዬ ከመጀመሪያው እሱ አልገባውም ነበር። እኔ አንድ ግጥም ገጠምኩ፣ ወጣሁኝ። እንደ መኮንን የተወጣ አለ የሆነ ስራ እየሰራ ነበር። መኮንን ወጥቷል እንዴ አለ። ከዛ እንደዛ ሲል መልሼ ገባው። ከዛ እንደገና ስገጥም ገባውና እሱም እንደዛ አይነት ግጥሞች የማስታረቅ ሲያመራ ሌሎቹ ደግሞ አብረው ሆይ ሆይ ሲሉ በቃ ዘረገፈና ወጣ እና ባትቀየሚው ነው ደስ ይለኛል። ይሄ ነው ቅርታ ለሽ መስርቶረ ቅር ብሎኛል ብላለች። በይቅርታ በላት። አንተ ባለማወቅ ስላደረክ ይቅርታ። በጣም ይቅርታ ላል እኔ በጣም ይቅርታ ሙኒትዬ፣ በጣም እህቴ ናት። ለኔ እኮ እህቴ ናት።